አቶ ታዬ ደንዳ በጸጥታ ኃይሎች ተይዘው መወሰዳቸውን ባለቤታቸው ተናገሩ። የቀድሞ የፌዴራል መንግስት ከፍተኛ ባለስልጣን የነበሩት አቶ ታዬ ደንዳ በዛሬው ዕለት በፖሊስ ቁጥጥር ስር መዋላቸውን ባለቤታቸው ተናገሩ። ከስልጣናቸው ተነስተው ለረጅም ጊዜ በእስር ላይ ከቆዩ በኋላ በዋስትና ተለቀው ጉዳያቸው ከውጭ ሲከታተሉ የነበሩት አቶ ታዬ ደንዳ ዛሬ በቁጥጥር ከመዋላቸው በፊት በቀጠሯቸው መሰረት ፍርድ ቤት ቀርበው ነበር። በዛሬው ጠዋት የፍርድ ቤት ውሎ ነፃ ተብለው በነበሩባቸው ሁለት ክሶች በድጋሚ እንዲታዩ የተወሰነ ሲሆን ከችሎት መልስ ከሰዓት በኋላ እንደታሰሩና የት እንዳሉ እስካሁን እንደማያውቁ ባለቤታቸው ተናግረዋል። ባለቤታቸው ወይዘሮ ስንታየው አለማየሁ ዛሬ ሰኞ ግንቦት 25 2017 ዓ.ም ከሰዓት 10 ሰዓት በኋላ በፖሊሶች ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውን አረጋግጠዋል። የቀድሞ ሰላም ሚኒስትር ዴኤታ የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ ባለፈው ዳር ከእስር ከተለቀቁ በኋላ ጉዳያቸው በፍርድ ቤት ሲከታተሉ ቆይተዋል። ባለቤታቸው ለቢቢሲ እንደተናገሩት ወደ መኖሪያ ቤታቸው የመጡት የመንግስት የጸጥታ ኃይሎች በር አንኳኩተው ለጥያቄ በፌዴራል ፖሊስ እንደሚፈለጉ በመግለጽ ወስደዋቸዋል። ከጸጥታ ኃይሎች ውስጥ የታጠቁ እንደነበሩ የጠቀሱት ባለቤታቸው ወደ ቤት በመግባት አቶ ታዬን ይዘው እንደወጡና በዚህ ጊዜም የጨፌ ኦሮሚያ ክልል ምክር ቤት አባል መሆናቸውንና የህዝብ ተወካይ መሆናቸውን በተደጋጋሚ ሲናገሩ ነበር ብለዋል። ከ10 በላይ የሚሆኑ የፖሊስ አባላት አቶ ታዬ ደንዳን ለመያዝ ታዘው መምጣታቸውን እንደተናገሩና ተወሰዱ የተባለበት መሃል አዲስ አበባ ወደሚገኝ የፌዴራል ፖሊስ ጽሕፈት ቤት እንደሚሄዱ ቤተሰቦቻቸው ገልጸዋል። ነገር ግን የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳ በጸጥታ ኃይሎች ከቤታቸው ተይዘው ከተወሰዱ በኋላ እስከ ሰኞ ምሽት ድረስ የታሰሩበት ማወቅ እንዳልቻሉ ባለቤታቸው ወይዘሮ ስንታየው አለማየሁ ለቢቢሲ ገልጸዋል። አቶ ታዬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከ3 ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማነሳሳትና ለጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብተው ነበር። ነገር ግን አቶ ታዬ ጉዳይ በተመለከተ ችሎት በዛሬው ዕለት ክሶች እንዲቀጥሉ የፌዴራል ጠቅላይ ፍርድ ቤት መወሰኑን ቢቢሲ አቶ ታዬ ከመታሰራቸው በፊት ያነጋገራቸው ጠበቆች አቶ አበራ ንጉሴ ገልጸዋል። አቶ ታዬ ደንዳ በቀረቡባቸው ክሶች ምክንያት ለወራት ከእስር ከቆዩ በኋላ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ህዳር 23 2017 ዓ.ም በ20 ሺህ ብር ዋስ እንዲለቀቁ ወስኖ ነበር። ባለፈው ዓመት ከስልጣን ከተነሱ በኋላ ለእስር የተዳረጉት አቶ ታዬ ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ህግን በመተላለፍ ወንጀሎች ተከሰው ነበር። የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ክስ እንዲከላከሉ ፍርድ ቤት ውሳኔ ያስተላለፈ ሲሆን አቶ ታዬ ጉዳዩን እናውቃለን የሚሉ 5 የመንግስት ባለስልጣናት ለምስክርነት ጠርተው ነበር። አቶ ታዬ በምስክርነት ቀርበው ያስረዱልኛል ካሏቸው መካከል የሀገሪቱ ጠቅላይ ሚኒስትር አብይ አህመድ እና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ይገኙበታል። አቃቢ ህግ በአቶ ታዬ ደንዳ ላይ 3 ተደራራቢ ክሶችን የመሰረተው ሚያዝያ 2016 እንደነበር ይታወሳል። አቶ ታዬ በአገሪቱ ስላለ የሰላም ሁኔታና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ የሚታወቁ ሲሆን በጠቅላይ ሚኒስትሩ ከሚኒስትር ስልጣናቸው ተሰናብተዋል። ይህን ተከትሎም በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው ነው ፍርድ ቤት ውሳኔ በዋስ የወጡ